ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ ለምታውቀው ለባሏ ስትል ዝም ስላለች ጉድ አቤልን እውት እንግዲህ አቤል ቃሉን በላ ማለት ነው። ይሄን ንቀት ማሳየት ዋጋ ያስከፍላል። ሩታን ንቀህ ነበር አይደል? በቀደም ለምን ያጀምነት የወንድነት የት ሄደ? ከሴት ላይ ነው ወንድነት ስለምታውቃችሁ ምስኪን ነች። ባሏ ላይ እንደዚህ ያደረገች አልዘንኩለት ማለት ነው። ደግሞ አንደኛው ጓደኛ ይቀራል፣ እሱም ይቀራል። የገኒና እዚህ ያልመጡለትም እሱም ይቀራል። እንግዲህ ያላችሁ የሩታ እንደዚህ ነው። ሩታን የነካ እንደምትሰቃይ ማለት ነው። እንዴት እንደምትሰቃይ ሩታናት ያስደበደበችኝ እያለ ደግሞ ጉላውን ይነሳል። ሩታናት ከእሷ ጋር መፋረቅ እንትን ማለት እንደዚህ ነው የሚያደርገው። ዋጋ ያስከፍላል። ተመክተህ ሻንጣህን ጠቅልለህ ወደ ይችን ከተማ ለቀህ ውጣ ሲሉት የአብርሃምን የሰርግ ወረቀት ይመጣው ማለት ነው። ይህን እየተዳፈረ ያለውና ትልቅ መረጃ ነው ለእኔ ማለት ነው። እንደ ብሩክ ነው እንደ አቤል ነው ነው የምትለው። እኔ ግን በትክክለኛ ነገር እንትፈትሉ ማለት ነው። ምንድን ነው ነገሩ? ድራማ ነው እንደሚሰሩብን እነዚህ ሰዎች እንዴ! ደጋገሙት እኮ ይሄን ድብድብ ምናምን እና በነገራችን ላይ እንግዲህ አቤሎ ትናንት ወደ ሩታን ነይ ፕሮግራም እንሂድ ነይ እንትን እንበል ሲል የነበረው ዛሬ በቃ ቀመሰ ማለት ነው። ቀማመሰ። እች ነግራችሁ ደንጊት ትባላለች። እሺ እና በነገራችን ላይ አቤልዬ እንግዲህ ቀምሶ በቃ እንትሉን አገኘ ማለት ነው። ዋጋውን አግኝቶ የሚሄድበት እስተሚያጣ ድረስ ሻንጣዬን ሊያዝ አባቴ ይመጣል እናቴ ትመጣለች ቢል ማን ሰምቶት መች ደረሰለት አባቱ? ወይኔ ኧረ ጉድ ነው። ኧረ ጉድ ተሰምቶ የማይታወቅ ነገር ነው ዘንድሮ እየተሰራ ያለውና እኔ በጣም ነው የገረመኝ። እኔ እኮ ምኑ እንደገረመኝ ታውቃላችሁ? አባቴ ይመጣል እናቴ ይመጣል ሲይዙት የቻለው እንግዲህ አቤል ቻለው በርቻለው ሆዴ ብሏል። ብሩክንም እንግዲህ አቅምሱት በጀመረ እጃቸው አቅምሱት ማለት ነው። የውጩንም ዝግጅት የምታዘጋጀው ወደ ሩታ እንድትሄድላት ሄልሚላ ነች አሉ። እንግዲህ ፈረንጁ ሳልፏል፣ እሱን አላስገባሁም እና ሄልሚላ ምን ነው ጎባኔን በአይኔ ታዲያ በቀደም ለማስመሰል ነው እንዲህ እንደዛ ስትይ የነበረው አስመሳይ። አንቺ አዘጋጅተሽ ነው እንዲህ እንደዚህ የምትይው እንዲህ ተድልሽ ፈልገሽ እሷ ተድም ለምን ብላ አገሯን ትታ የምትሄደው ወርቅ የሆነች ሀገር አለቻት። ለምን ብላ አገሯ ላይ ትሰራለች? ምን በወጣት ስደት ልጇን ይዛ ከሀገሯ ላይ ቁጭ ትላለች? ለማንኛውም ቀምሰሃል። ይህን አገኘህ እጅህን። የትናንት ነው አልበቃ ብሎ ዛሬም አገኘህ። ትናንትና የሄልሚላ ወንድም ዛሬ ደግሞ እነዚህ አይድልህ አንተ። እነዚህ ስለ አብርሃምም ያስፈራሉ ማለት ነው። አብርሽም ተጠንቀቅ። አብርሽን እንኳን አይነኩትም፣ ሩታን ነው ሄልሚላን ነው። አብርሽን አይነኩትም። ለምን? አብርሽና ሩታ አንድ ላይ እንደሚሆኑ እርግጠኛ ስለሆኑ ማለት ነው። በነገራችን ላይ ማለት ነው ይህ ነገር ድራማ እየሰሩብን እኮ ነው። እንደዚህ አይነት ነገር አለ እንዲህ ምንድን ነው ነገሩ? ሁልጊዜ ሁልጊዜ ግራ የገባውን ትል እያመጡ ግራ አጋቡን እኮ እኛም እኮ ግራ ገባን። እና ለነገሩ እንኳን ቀመሰ እንደው እንኳን ቀመሰ እንደው አሳዘነኝ። ወንድ ልጅ ግን እንደዚህ ሲሆን ያሳዝናል አይደል? ውይ ወንድም እንዴ! ምንም ወንድም አለኝ እናት። ወንድ ልጅ እንደዚህ አትማሩ። ወንዶች አይደላችሁ እንዴት ትጨክኑበታላችሁ? ተውት እንጂ። ወይኔ እነዚህማ እናቴ በሬ እኮ ወጣው ነው የመጡት። እንኳን ለፍሬም ለማንም ያስፈራሉ እናቴ። እነዚህ በሬ ወጣው ነው የመጡት። ስለዚህ ከየት እንዳገኛቸው ራሱ የጋልዶች መሰሉ። በቀደም ለታጋልዶች እንጂ ፈረንጅ እኮ ለሩትዬ ጋልዶች እንቀጥራለን ብሎ ነበረ። ዛሬ የመጡት እነሱ። አሁን
ቀጠቀጡት እኮ። ነገ ደግሞ ሩታ ማነች ሄርሜላ ይዛ እንዳትመጣ ጋርድ ይዛ እንዳትመጣ ብዬ ነው የምፈራው። ለማንኛውም እንደው አቤልዬ ዛሬ በሰው ላይ ያሾፍከውን ዋጋህን አግኝተሃል። እንኳን ደስ ያለህ፣ እንኳን ደስ ያለህ፣ እንኳን ደስ ያለህ አቤልዬ። ያሰብከውን ተሳክቶልሃል። እንድትደበድብ አይደል ያሰብከው? በቃ እሱ ተሳካለህ። ያ ደግሞ ነገ ወይ ሄርሜላ ወይም አብርሽ ወይም ማን እንበል በቃ እናውቅም፣ ግን ተለኛለህ። ሰሞኑን ጠብቁ። ምን ሩታን አልፎ አይተኛም ማለት ነው። ሩታን የነካ በቃ ልኩን ይገባል ማለት ነው። እናግዛችኋለን። እሺ እናግዛችኋለን። ችግር የለም። አይ አቤልዬ ግን አሳዘንከኝ እኮ። የምትሆነው እኮ ነው ቅጡ ያጣኸው። በቃ እንግዲህ ወዴት እሄዳለሁ? ወጥቼ እሄዳለሁ። ነገውኑ ዛሬ ፍቀዱልኝ ከዚህ ልደር እሄዳለሁ ብሏል አቤሎ። እንግዲህ ቀመሰ ብትሉን ማለት ነው። አይ አቤል የወንድነት ይሄ ሩታን እንደዛ ስታስፈራለ የነበረው እኔ እንሂድ ሳልክ እኔ እንሂድ እንትን ስትል የነበረው ይሄ ጎልፍ ይዞ ከደ እች ጎልፍ ይዛ ተደች እንዲህ እች ጎልፍ ይዞ አንዳንዴ እችን የመሰለች ሀገር እያለችን እንዲሁ በስደት ምን ያንከራትተናል ማለት ነው። እች እንግዲህ የአገራችን ነች፣ ሌላ ሀገር አይምሰላችሁ። እነሱ ምናምን ብንተክል ኑሮ እኮ እንደዚህ ትንሽ ቦታ ቢሰጠም ማለት ነው ድንቻችንን እየተካል ስንት ነገር እየሰራን መንወል እንችል ነበር። ይህን የመሰለ ውሃ እያለን እንዴ በእንትልም እየቀዳን ቢሆን እና ውድ ቤተሰቦች እኔ ወደፊት ምኞቴን ልንገራችሁ አይደል? ከሀገሬ ገብቼ ድንች እየተከልኩኝ መብላት ነው እላችኋለሁ ውድ ቤተሰቦች። ለማንኛውም ሁሉም ሳይውል ከዚህ ከተማ ሊወጣ ነው፣ ከቡታጀራ ሊወጣ ነው ማለት ነው። ሰርጉንም ሳይውል አያሳዝናችሁም? ሚዜ እኮ ነው አንደኛ ሚዜ። ምን ሆናችሁ ነው? እንደዚህ አንደኛ ሚዜ እሱ እንኳን ይንጣ እያላችሁ እሱን ደውሌ ልጥራው ደግሞ አብርሽ እንትላን የማይችል ሮቤልን የማይችል ከቴውም እነዚህ መተውለት። እነዚህንማ በቃ ሲያቸው ነው ፌንት የሚነቅረው። እንዲህ ደህና ወንድ ጥራ ቢሉት አብርሽን ልጥራ አለ። አብርሽን ቢሉት አለ ራሱን ጠራ የሚለው ነገር መጣበትና አብርሽን ልደውልና ልጥራው እሱ ይሻላችኋል ብሎ ቆጭ። ሮቤልን የማይችል ሰውዬው እነዚህን በላይ ዋጡ ያቸው ራሱ ፌንት ገና ከንትን በሉ ሲከፈት ፌንት ነቅሮ እናት የሩታ ምን በወጣት ደግሞ የልጇን አባት እንደዚህ ሰባብረው ቁጭ ያልጉላት እንዲ። ከዛ ደግሞ አብርሽ ልጥራው ጉድ እኮ ነው። ሰው ጠራ ቢሉት ራሱን ጠላ። አረ ያገሬ ሰው አሁን አንተ እንደው አንድ እንኳን ለምት እንኳን ሳት እንኳን ገፋ ሳያረጋቸው እንኳን መግጠም አቅቶሃል። እንኳን ዛሬ ሶስቱ ነው መተውልህ። ጉድ እኮ ነው። ትናንትና ይሄኛው ልጅ ግን ለመፈመስ ፈልገህ ነው እንዴ? ድራማ እየሰራህ ነው እንዴ አንተ? ምን ነው ውኝ አልክ? ማንህ አንተ ደግሞ ማለት ነው? እንደዚህ አቤልን አንተ አስቀጠቀጥከው፣ ዛሬም አስቀጠቀጥከው። ትናንትና የሄርሜላን ወንድም አንጥተህ ዛሬ ደግሞ የሉታን ጋልዶች አንጥተህ አስቀጠቀጥከው። ጉድ እኮ ነው። ጉድ። የሰርግ ወረቀት ይዞ ይመጣል፣ የምን ወረቀት ይዞ ይመጣል። በጣም የሚገርም ነገር ነው። እሱ ደግሞ አበዛው። ኧረ እነዚህ ደግሞ አስጠላችሁ። እግዚአብሔርን እንደዚህ አይነት ነገር አትስሩ፣ ይቅርባችሁ። በሩ ሸላይ ካድርጉ